እኚህ የምትመለከቷቸው በጃፓን ውስጥ የሚገኙ እጅግ በጣም አደገኛ ኒንጃ ቡድኖች ናቸው። ይህ ደግሞ የእነሱ ሁሉ አሰልጣኝ ነው። ይህ ሰውም ከዕለታት በአንድ ቀን አንድ ልጅ ከመንገድ ላይ ያገኝና ወደ ማሰልጠኛው ያመጣዋል። የሚያውቀውን ጥበብ በሙሉ ያሰለጥነዋል። ልጅየውም በጣም ጎበዝ ይሆንና በዛ ኒንጃ ማሰልጠኛ ውስጥ ያድጋል። እነዚህ የኒንጃ ቡድኖች በጣም ይፈሩ ይሆናሉ። በዓለም ላይ የሚገኙ ትላልቅ መንግስታትና ወታደሮች ሳይቀሩ እነዚህ ኒንጃዎች ይፈሯቸዋል። ነገር ግን ዋና አሰልጣኙ ተጥሎ ያገኘው ልጅና በጣም ብዙ ጥበቦችን ያስተማረው ልጅ እነሱን ይከዳቸዋል። በስተመጨረሻም እነሱን ማሳደድና ማጥፋት ይጀምራል። ሰላም ሁሉም ፊልማችን ጀምሯል። በዛሬው ሁሉም ፊልም የምንመለከተው ኒንጃ አሳሲን የተሰኘውን ምርጥ የማርሻል አርት ፊልም ይሆናል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ። ፊልሙ የሚጀምረው በከተማ ውስጥ አለ በሚባል ንቅሳት ቤት ውስጥ ዱርዬዎች እየተነቀሱ እያሳየን ነው። ከዱርዬዎቹ መካከልም አንደኛው መልእክት እንዳላቸው በፖስታ ይዞ መጥቶ ያሳያቸዋል። ፖስታውን በሚከፍቱት ሰዓትም ጥቁር አሸዋ ከውስጡ ይወጣል። ይህንን የተመለከተው ነቃሽ በጣም ይደነግጣል። ዱርዬዎቹ ግን ምንም ትርጉም አልሰጣቸውም ነበረ። ነቃሹም ይሄ መጥፎ ምልክት እንደሆነና ኒንጃዎች በአካባቢው ላይ በቅርቡ እንደሚመጡ ተናገረ። ከዚህ በፊትም በኒንጃዎች የደረሰበትን ጉዳት አሳያቸው። እነሱም ጠባሳውን በተመለከቱ ሰዓት ምንም ትርጉም የለሽ ወሬ እንደሚያወራ መናገር ጀመሩ። ሰውየው ግን ከዚህ አካባቢ ቶሎ እንዲጠፉና በኒንጃዎች በቅርቡ ሊገደሉ እንደሚችሉ ነገራቸው። ይህንን እየተነጋገሩ ባለ ሰዓትም በአካባቢው ላይ ደም መረጨት ይጀምራል። በቤት ውስጥ የሚገኙት ሰዎች በሙሉ ተራ በተራ ወደ ኮርኒስ በገመድ ይኮተታሉ። ነገር ግን ከኮርኒስ ወደ መሬት ሲጣሉ ሰዎቹ ተቆራርጠውና በሚያሰቅቅ ሁኔታ ተገለው ነበረ። ይህንን ሁሉ ነገርም ሲያደርግ የነበረው አንድ ኒንጃ መሆኑን ፊልሙ ይነግረናል። ትዕይንቱ ሲቀየር ፊልሙም የአዙኑ የኒንጃዎች ስብስብን ያሳየናል። የእነዚህ ሁሉ ኒንጃዎች አሰልጣኝም አዙኑ የተባለው ጨካኝ ሰው ነበረ። አዙኑ ከየሀገሩ የሚገኙ ህጻናትን በመሰብሰብ በዚህ ማሰልጠኛ ውስጥ በማምጣት ጭካኔን ያስተምራቸው ነበር። በስተመጨረሻም እነዚህ ኒንጃዎች በዚህ ምድር ላይ የሚገኙት የመጨረሻዎቹ ገዳዮች እንዲሆኑ ይፈልግ ነበረ። በምድር ላይ የሚገኙት እያንዳንዱ ነገስታቶች ስለ እነዚህ ኒንጃዎች ዝና ያውቃሉ። ምክንያቱም እነዚህ ኒንጃዎች ማንኛውንም ሰው ከመግደል ወደ ኋላ አይሉም ነበር። ወርቅ ያለው ሰው ብቻ ወደ አዙኑ በመሄድ ያንን ወርቅ ይሰጠዋል። ከዛም የፈለገውን ሰው ማስገደል ይችላል። አዙኑ ወደ ከተማ ከመውጣቱና ይህንን ማሰልጠኛ ከመክፈቱ በፊት ለበርካታ ዓመታት በጨለማ ውስጥ ኖሯል። ትዕይንቱ ሲቀየር አዙኑ ሁሉንም ሰዎች ከሰበሰበ በኋላ አንድ አባል እንዳመጣ ይናገራል። ይህ አባልም ራይዞ የተባለ ትንሽዬ ልጅ ነበር። ራይዞንም ከመንገድ ላይ እንዳገኘውና ከነሱ ጋር ካሁን በኋላ አንድ ወንድም አብሯቸው እንደሚኖር ለሁሉም እየነገራቸው ነበር። አዙኑም ይህንን በተናገረ ሰዓት በሚያስገርም ሁኔታ ራይዞ ከሱ በኋላ ይህንን ቡድን የሚመራው እሱ እንደሆነ ሲናገር ሰማ። አዙኑም ለራይዞ ትልቅ ፍቅር በዚህ የተነሳ ያድርበታል። ከሌሎቹ በተለየም ለሱ ልዩ ስልጠናዎችን ያሰለጥነዋል። አንድ ቀንም አዙኑ ለራይዞ ከባድ የሆነ ስልጠናን እያሰለጠኑ ነበር። አንድ ኒንጃ ሊኖረው ከሚገባው አስፈላጊ ባህሪያት አንዱ ኮቴውን ሳያሰማ መንቀሳቀስ ነበር። ነገር ግን ራይዞ ይህንን ማድረግ አልቻለም ነበር። አዙኑም በራይዞ ላይ በጣም ስለተናደደበት በመምጣት እግሩን በስለት ይቆርጠዋል። ምሽት ላይ ሁሉም ኒንጃዎች ለተወሰነ ሰዓት ረፍት እንዲያደርጉ ይፈቀድላቸዋል። ነገር ግን ራይዞ ለመተኛት አልቻለም። ምክንያቱም የእግሩ ቁስል በጣም እያመመው ነበር። የዚህን ሰዓትም አንድ ክሪኮ የተባለች ሴት ወደሱ በመምጣት እግሩ ላይ መድኃኒት ታደርግለታለች። ክሪኮ እዛ ጎሳ ውስጥ የምትገኝ አንድ ኒንጃ ስትሆን አለቋ የሚያስተምራትን ጭካኔ መቀበል አትፈልግም። በዚህም እስካሁን ድረስ ልቧ መልካም ነው። ከዓመታት በኋላ ራይዞና ኪራኮ አሁንም ድረስ በአዙኑ ግሩፕ ውስጥ እንደሚገኙ ፊልሙ ያሳየናል። ሁለቱም እድሜያቸው ስለሄደ እንደ በፊቱ ግልጽ አይደሉም፣ እርስ በርሳቸው አያወሩም። አሁን ላይ ራይዞ ታኬሺ ከተባለ ሽማግሌ ጋር እየተፋለመ ነው። ነገር ግን ታኬሺ እጅግ በጣም ተንኮለኛና ኃይለኛ ሰው ነበረ። ፊቱ ላይ እሳት በማድረግ ያዘናጋውና ያሸንፈዋል። በዚህም የተናደደው ጌታው ወደሱ በመምጣት ልቡን ይመታዋል። ልቡንም ከመታው በኋላ በጣም ይጎዳል። ይህም ምትም ያደርገው መተንፈስ እንዳይችል ነበረ። አዳሩም ሙሉ ይህንን ህመም ተቋቁሞ ጠዋት ላይ ለስልጠና ብቁ ከሆነ ጌታው ይቅርታ ያደርግለታል። ጠዋት ላይም አለቃው ወደ ስልጠና ቦታ ላይ ሲመጣ ራይዞ ለስልጠና ዝግጁ ሆኖ ነበር የጠበቀው። በዚህም አዙኑ በራይዞ ላይ በጣም ይደሰትና በድጋሚ ሌላ ፍልሚያ እንዲያደርግ ያዘጋጀዋል። ራይዞን በድጋሚ ጌታውን ለማኩራት ሲል አይኑን በጨርቆች በማሰር ከተፋላሚው ጋር መወዳደር ይጀምራል። ተቀናቃኙንም በሚገርም ሁኔታ ያሸንፈዋል። በዚህም አዙኑ የሚኮራበት የቡድኑ ታላቅ ኒንጃ ይሆናል። ክሪኮም በራይዞ ድንቅ ብቃት ሁሌም ትኮራበታለች። ነገር ግን ከአለቃዋ ጋር ትልቅ ችግር ውስጥ ገብታለች። ምክንያቱም አለቃዋ አንድ ጊዜ ከተፋላሚዋ ጋር ካሸነፈች በኋላ በጩቤ እንድትወጋው አዘዛት። ይህንን እንደማታደርግ ተናገረች። ከዚህ በበለጠ ደግሞ አዙኑን በጣም ያበሳጨው ነገር ከራይዞ ጋር ፍቅር መጀመራቸውን ሲሰማ ነው። በዚህም የተነሳ አዙኑ በሷ በጣም ተበሳጭቷል። በድጋሚም አንድ እድል ይሰጣትና ተቃዋሚዋን እንድትወጋ ቢላዋን ይሰጣታል። ነገር ግን መቀበል አልቻለችም ነበር። አዙኑም በዚህ በጣም ስለተበሳጨ ፊቷን በስለት ይቆርጣትና ወደ ክፍሏ እንድትገባ ያደርጋታል። ራይዞም ይህንን እንደሰማ በፍጥነት ተደብቆ ወደ ኪራኩ ጋር ይሄዳል። ኪሪኮ አሁን ላይ በዚህ ካምፕ ውስጥ የምታደርገው የመጨረሻው አዳር እንደሆነ ወስናለች። ልታመልጥም ስትል ራይዞ ያገኛታል። ወደ ከተማ ሄደው ትዳር መስርተው ሰላማዊ ኑሮ መኖር እንደሚችሉ ነገረችው።
ራይዞ ግን ጌታውንና የቡድን አባላቱን መክዳት አልፈልግም። በዚህ ምክንያት ክሪኮ ለብቻዋ ታመልጣለች። ነገር ግን ብዙም ሳትቆይ ተይዛ ትመጣለች። ለሁሉም ኒንጃዎች መማሪያ እንዲሆንም በሁሉም ፊት ትገደላለች። ራይዞም ይህንን እንደተመለከተ በጣም ያዝናል። ምንም እንኳን ለክሪኮ ቦታ ቢኖረውም አሁንም ድረስ ከአዙኑ ጋር ታምኖ ለመኖርን ወስኗል። ፊልሙም ከጥቂት ዓመታት በኋላ በበርሊን ኢፖል ዋና መስሪያ ቤት ውስጥ ይወስደናል። በዚህ መስሪያ ቤት ውስጥ የምትሰራ አንድ ሚካ የምትባል ጋዜጠኛ ትገኛለች። ይህች ጋዜጠኛም ስለ ኒንጃዎች ብዙ ጥናትን እያጠናች ነው። ለአለቃዋም ለማሳመን እየሞከረች ነው። አለቃዋ ማስሎ ግን እንደዚህ ኒንጃ የሚባል ነገር እንደሌለና አፈ ታሪክ እንደሆነ እየነገራት ነው። ስለነሱ መኖራቸውን በርካታ መረጃዎችን ይዛለት መጣለች። ይህንን እንደተመለከተም ከሚካ በላይ ስለነዚህ ሰዎች መረጃ ለማግኘትና እነሱን ለማጋለጥ ይፈልጋል። ማስሎውም ባደረገው ፍለጋ መሰረት አንድ ሳባቲን የሚባል ጋዜጠኛ ስለነዚህ ኒንጆች ጥናት ሲያደርግ እንደነበር አውቋል። ነገር ግን በርካታ ሪፖርቶችን ካሰባሰበ በኋላ ሪፖርቶቹን ከማቅረቡ በፊት ማንነታቸው በማይታወቅ ሰዎች መገደሉንም ነገራት። እናም ይገሉታል ተብሎ የሚታሰቡት ኒንጆች እንደሆነም ነገራት። በሌላ በኩል ራይዞም በጌታው አዙኖ አማካኝነት ወደ በርሊን መምጣቱ ፊልሙ ያሳየናል። በርሊን ውስጥም በጣም ሰዎች የሚጨናነቁበት አፓርታማ ውስጥ እንደሚኖር እንመለከታለን። ከዚህ በፊት ጌታው የሚያሰለጥነውን ስልጠናዎችን በዚህ ቤት ውስጥ ያደርጋል። አንድ ቀንም በአካባቢው ወደሚገኝ የልብስ ማጠቢያ ሱቅ ሄደ። አንዲት ሴትንም እዛው ይተዋወቃል። ልጅቷ በጣም ተግባቢ ለመሆን እየሞከረች ነበር። ነገር ግን ራይዞ ኒንጃ መሆኗን ስላወቀ እዛው መፋለም ይጀምራሉ። ከደቂቃዎች በኋላ አንድ ሰው ወደ ላውንደሪ ውስጥ ሲመጣ ከማጠቢያዎች ውስጥ ደም ሲፈስ ይመለከታል። ከራይዞ ጋር ስትፋለም የነበረችው ሴትም ተቆራርጣ በዚህ ላውንደሪ ውስጥ መከተቷን ፊልሙ ይነግረናል። ይህ በእንዲህ እንዳለ ሚካ ምርመራዋን አንድ እርምጃ ከፍ ለማድረግ የጋዜጠኛውን ባለቤት ለማግኘት ሄዳለች። ባለቤቱንም ካገኘቻት በኋላ የተገደለው በኒንጃዎች እንደሆነ ነገረቻት። ከመገደሉ በፊት በጣም ደፋር ነበር። ነገር ግን ከአንድ ቀን በኋላ በጣም ፈሪ ሰው ሆነ። የራሱን ጥላ እንኳን አያምንም። በቤት ውስጥ እንዳለ በሚባል ደረጃ ሁሉንም በሮችና መስኮቶች ሁለት ቁልፍ ነበር የሚያደርግላቸው። ምሽት ላይ ሁሉም ቦታዎች ላይ አምፖል ይገኛሉ። ይህንንም የሚያደርገው የነበረው ኒንጃዎች መብራት ካለ ሰውን አይገሉም፣ ጨለማን ተገን በማድረግ ነበር ሰው የሚገሉት። በሚያሳዝን ሁኔታ ግን አንድ ቀን መብራቱ ይጠፋና ይገደላል። የጋዜጠኛው ባለቤትም ይህንን ታሪክ ለሚካ ትነግራታለች። በሚቀጥለው ቀን በሚካ ስራ ቦታ ላይ አንድ ከፍተኛ ባለስልጣን ይመጣል። የሰውም ስለ ኒንጃዎች የምታደርገውን ጥናት ብታቆም እንደሚሻላት ነገራት። ምክንያቱም እነሱ ሰዎች ባላሰቡበት ቦታ እንደሚገሉ ነገራት። ለህይወቷም ስትል አሁን የጀመረችውን ምርመራ እንድታቆም አዘዛት። ሚካም የዛን ቀን ምሽት በጣም በፍራቻ ወደ ቤቷ ትደርሳለች። ወደ አፓርታማዋ እንደደረሰች አፓርታማው በሙሉ በጨለማ ተውጦ ነበር። በጣም ፈርታለች። ባለስልጣኑ የነገራት ነገር እውነት ይፈጸም ይሆን እያለች ስልኳን እያበራች ስትሄድም አንድ ኒንጃ ይመጣባታል። ያ ኒንጃ ከመግደሉ በፊት ግን ሌላ ሰው ያስቆመዋል። እሱንም የሚያስቆመው ሰው ሌላ ኒንጃ ነበር። ይህ ኒንጃም ራይዞ መሆኑን ፊልሙ ይነግረናል። ፊልሙም ይህ ሁሉ ነገር እንዴት ሊሆን እንደቻለ ሊያሳየን ወደ ትውስታ ውስጥ ይመለሳል። ራይዞ ወደዚህ ከተማ የመጣበትን ዋና ዓላማውን ለመፈጸም በተልዕኮ ላይ ነው። ሊገለው የሚፈልገው ሰውየው ጋር ከደረሰ በኋላ በጭካኔ ሰውየውን ይገለዋል። ሰውየውን እንደገደለውም ወደ ጎሳው ይመለሳል። አለቃውን ይህንን እንደተመለከተ በጣም ይደሰታል። አዙኑም ከዚህ በኋላ ራይዞ የዚህ ግሩፕ አስተዳዳሪ እንደሚሆን ተናገረ። ራይዞ ይህ ሁሉ ነገር ግን አላስደስተውም ነበር። የአለቃውን ፊት በስለት ይጎዳዋል። አለቃውም ይህንን እንደተመለከተ በጣም ይበሳጫል። ሙሉ የአዙኑ ወታደሮችም እሱን ለመጉዳት ይነሳሉ። ነገር ግን ሁሉም ኒንጃዎች እሱን ከማጥቃታቸው በፊት ከፎቅ ላይ ዘሎ ያመልጣል። ከዚህም በኋላ በከተማ ውስጥ የሚገኙትን የአዙኑ ኒንጃዎች በሙሉ መግደል ጀመረ። በዚህም ምክንያት ነው ሚካን ሊያድናት የቻለው። ሚካም ይህንን ታሪክ እንደሰማች በፍጥነት ወደ ራሷ ቤት ትወስደዋለች። ራይዞም ወደ ሚካ ቤት መምጣቱ ጥሩ እንደሆነ አያስብም። ምክንያቱም ኒንጃዎች እሱ ባለበት ቦታ ሁሉ ይከታተሉት ነበር። ሚካም ለአለቃዋ ደውላ አንድ ኒንጃ በሷ ቤት እንደሚገኝ ነገረችው። አለቃዋ ግን በፍጥነት ለፖሊሶች ወደሚጋለጥበት ቦታ እንድትወስደውና በፍጥነት በፖሊሶች እንደምታስይዝ ቃል አስገባት። ሚካ ግን ይህ ሁሉ ነገር መሆን እንዳለበት አላመነችም። በግዴታም ራይዞን ታስይዘዋለች። ራይዞን በፖሊሶች ከተያዘ በኋላ ሰዎች ወደማይገቡበት እስር ቤት ይወሰዳል። በሰንሰለት እጅና እግሩን ከታሰረ በኋላ የተለያዩ ጥያቄዎችን መጠየቅ ይጀምራሉ። ሚካ ግን ይህ ሁሉ ነገር ስህተት እንደሆነና እንዲፈቱት መናገር ጀመረች። አሁንም ድረስ ግን አለቃዋ እሱን ለመፍታት ፈቃደኛ አልሆነም። ሚካም ወደ ራይዞ ውሃ ይዛ ትቀርባለች። ለራይዞም ውሃውን ካጠጣችሁ በኋላ ገዳዮቹ በማንኛውም ሰዓት ሊመጡ ስለሚችሉ እንድትፈታው ጠየቀችው። ሚካም የሱን መልእክት ለማስሎ ሄዳ ትነግሯለች። ይህንን እየተነጋገሩም እያለ ከቤት ውስጥ መብራት በሙሉ ይጠፋል። ኒንጃዎች በአካባቢው ላይ ይመጡና ወታደሮችን መግደል ይጀምራሉ። ወታደሮች በተለያየ መሳሪያ እነሱን ለማጥቃት ቢሞክሩም የእነሱ መሳሪያ በኒንጃዎች ላይ ምንም አይሰራም ነበር። ኒንጃዎች ጨለማን ተገን በማድረግ ሁሉንም ይገላቸዋል። ሚካም በፍጥነት ሄዳ ራይዞን ትፈተዋለች። ራይዞም ከዚህ በኋላ ሁሉንም ሰው ማዳን ስለማይችል ሚካን ብቻ ይዞ ለማምለጥ ወሰነ። ወደሱ የሚቀርቡትን ማንኛውንም ኒንጃዎች በሙሉ በአሰቃቂ ሁኔታ ይገላቸው ነበር።
ራይዞም በአስፓልት ላይ ከአንድ ኒንጃ ጋር እየተፋለመ ያለ በቦታው ላይ ከዚህ በፊት በማሰልጠኛ የሚፎካከረው ታክሺ ይመጣል። ታክሺም ራይዞን የመግደል ፍላጎቱን አሁን ላይ ሊያሳካ ስለሆነ በጣም ደስ ብሎታል። ራይዞንም ሊገለው ሲል በትክክለኛው ሰዓት ሚካ ትመጣና ሰውየውን ትገጨዋለች። ሚካን ራይዞን ወደ መኪና ውስጥ ካስገባችሁ በኋላ ወደ ሆስፒታል እንዲሄዱ መለመን ጀመረች። ነገር ግን ራይዞ ወደ ሆስፒታል መሄድ አይፈልግም። ወደ ቤቷም ከወሰደችው በኋላ እሱን መንከባከብ ትጀምራለች። በሚያሳዝን ሁኔታ ግን ማስሎ በእነሱ ቤት ውስጥ መከታተያ እንዳደረገና በፍጥነት ወደ ቤቷ ሄደው ፖሊሶች እንዲይዙ ታዘዘ። ፖሊሶቹም ወደ ሚካ ቤት መጥተው ራይዞን ከመያዛቸው በፊት የአዙኑ ኒንጃዎች በፍጥነት ይመጡና እሱን ይወስዱታል። አግተውትም ከወሰዱት በኋላ ፖሊሶች በቦታው ይደርሳሉ። ማስሎም በቦታው እንደደረሰ ሚካ የተፈጠረውን ነገር በሙሉ ነገረችው። የአዙኑ ሰዎችም ራይዞን አዙኑ ጋር አቅርበውታል። አዙኑ ፊት እንደቀረበም የአዙኑን አንድ አይን ማጥፋቱን ሲመለከት ራይዞ በጣም ይደሰታል። ለመጨረሻ ጊዜ አዙኑም አንድ እድል ይሰጠዋል። ይቅርታ እንዲጠይቅና የአዙኑን ቡድን እንዲቀላቀል አዘዘው። ነገር ግን ራይዞ ፈቃደኛ አልነበረም። አዙኑ በዚህም በጣም ይናደድና ፍቅረኛው በተገደለችበት እንጨት ላይ እንዲታሰር አደረገ። እስከዛሬ ድረስ ለቡድን አባላቶቹ የደበቀውን ኃይለኛ ምቶች እየመጣ በራይዞ ላይ መተግበር ጀመረ። በዚህ አንድ ምት ማንኛውም ሰው ሊሞት ይችላል። ነገር ግን ራይዞ 3 እና 4 የተመቱ አልሞተም። ከእጁም ላይ አንድ የጂፒኤስ መከታተያ ይጥላል። አዙኑም ይህን እንደተመለከተ በርካታ ወታደሮች ወደ እነሱ በመምጣት የአዙኑ ኒንጃዎች ላይ ጥቃት መፈጸምን ይጀምራሉ። ይህንን ሁሉ ነገር ያደረጉት ሚካና ራይዞ ተነጋግረው ነበረ። የአዙኑ ሰዎች እዛ እንደሚመጡ ስላወቁ ማስሎ እነሱን ለመከታተል ያስቀመጠውን ጂፒኤስ ራይዞ ይዞት ወደ አዙኑ ቦታ እንዲመጣ አደረጉ። የአዙኑ መኖሪያም ከመጣ በኋላ በርካታ ፖሊሶች ወደዚህ እንዲመጡና ጥቃቱን እንዲፈጽሙ እድሉን አመቻቹ። ራይዞ አሁን ላይ ነፃ ነው። የሚፈልገው የአዙኑ ኒንጃዎች በሙሉ ማጥፋት ነው። ከሱ ሌላ ማንም ሰው እነዚህ ኒንጃዎች ሊፋለማቸው አይችልም። 3 ኒንጃዎችን ለብቻው በመቅጠም 3ቱንም ይገላቸዋል። የመጨረሻውን አንዱን ኒንጃ አንገቱን ይቆርጥና ይጥሏል። አሁን ላይ ራይዞ መፋለም ያለበት አንድ ሰው አለ፣ አዙኑ። ወደ አዙኑ ክፍል እንደመጣም አዙኑ በእርጋታ ወንበሩ ላይ ተቀምጦ ነበር። በሚያሳዝን ሁኔታ ግን ራይዞ አዙኑ እየተመለከተው ከፊት ለፊቱ ይሰለብበታል። ይህንን ነገር ማድረግ እንደሚችል እስከዛሬ አያውቅም ነበር። አዙኑም በቀላሉ ራይዞን ከኋላው በመገፍተር ከግድግዳ ማጋጨት ጀመረ። ራይዞ አሁን ላይ አዙኑን መፎካከር አይችልም። ምክንያቱም ልዩ ጥበብ እንዳለው ሲያቅ በጣም ተደናግጧል። አዙኑም ወደ ራይዞ በመምጣት ወላጅ አባቱ እንደሆነ ነገረው። ከአባቱ ጋር የተቀሩትን ወታደሮች በመፋለም የአዙኑን ሕይወት ማስቀጠል እንዳለበት ነገረው። ነገር ግን ራይዞ በዚች ምድር ላይ ምንም ቤተሰብ እንደሌለው ተናግሮ አዙኑን ለማጥቃት ይሞክራል። በሚያሳዝን ሁኔታ ግን አዙኑ አሁንም ይሰለብበታል። የዚህን ሰዓት ሚካም ተመጣና አዙኑን ለማጥቃት ትሞክራለች። አዙኑም ተሰልቦ ከሷ ጀርባ በመሄድ ሚካን ወግቶ ይገላታል። ይህንን እንደተመለከተ ራይዞን በጣም ይጮሃል። ነገር ግን የሚካን ሕይወት ማዳን አልቻለም ነበር። ይህንን እንደተመለከተም ራይዞ በጣም ይበሳጫል። እስከዛሬ ድረስ አርጎት የማያውቀውን ልዩ ኃይል እንዳለው አሁን ላይ ይገነዘባል። በፍጥነቱም በቤት ውስጥ እየተሽከረከረ አዙኑን ደጋግሞ ይወጋውና ይገለዋል። ራይዞም ሚካን ተሸክሟት ወደ ውጭ ይወጣል። ወደ ውጭም ካወጣት በኋላ ለሕክምና ባለሙያዎች ይሰጣታል። የዚህን ሰዓትም ሚካ ስትነቃ እንመለከታለን። ራይዞም ከዚህ በፊት ኪሪኮ ስትለምነው እምቢ ባለው መንገድ ሲያመልጥ እንመለከታለን። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።